የፊት ለፊት ጥርሶቿ የሉም እና ስሩላት ከፍላ መታከም አትችልም ብሎ ጠየቀ እና ልጅቷ ትምጣል ነው መጣች። አየነው ጥርሷን። የፊት ለፊት ጥርሷ 4 ጥርሷ የለም። እንግዲህ ምንድን ነበር ብለን ስንላት ገና 8 ያክል ሆኜ ከአንድ ልጅ ጋር ተጋጨሁኝና እነዛን ጥርሶቼን ሚስ አደረኳቸው። ከዛ ግን እስከ 12 ያክል ድረስ በጥሩ ሁኔታ ነበረ፣ ውስጤ ምንም አይሰማኝም ነበር። አሁን ግን ወደ አዲስ አበባ መጣሁና ዩኒቨርሲቲ ስቀላቀል ትምህርቴን በአግባቡ ማስኬድ አልቻልኩም። በዚህ ላይ የቲያትር ትምህርት ነው የምማረው እና በኮንፊደንስ መተወን አልቻልኩም እና ያው በሰው አርቲስት ሴት ፋንታውን አግኝቼው እዚህ እናንተ ጋር ተገናኘን አለችም። እሺ ብለን ጥሩ አድርገን ሰራናት። ጥርሷን በጣም አሳመርንላት። በወቅቱ አመስግናን ሄደች። ንቃተ ህሊናን ተመልከቱ። ከ6 ዓመት በኋላ በ2018 ዘንድሮ ማለት ነው መጣችና ዶክተር ፌበን አስታውሽኝ አለችኝ። ብዙም ትዝ አላለችኝም ብዬ ተቀይራለች በጣም። እኔ እንደዚህ የዛሬ ጊዜ ትዝ አይልሽም እንደዚህ አድርጋችሁኝ። ከዛ በኋላ ትምህርቴን ጨርሼ አሁን በትልቅ ሚዲያ ላይ የመድረክ ስራ ሆስት ሆና እየሰራች ነው። ባይዘዌ አይ ዶንት ኖ መታ ሊሆን ይችላል። እዚህ ጋር ራሷን እንድትገልጽ አልፈልግም፣ ግን ጠርቻታለሁ፣ ጋብዣታለሁ እና በእኔ ላይ ያደረጋችሁት ነገር ያሳረፋችሁት አሻራ እጅግ በጣም ትልቅ ነገር ነው። እንዴት ከዛ በኋላ ትምህርቴ ሰክሰስፉል ሆኜ እንደተወጣሁ እንዴት ሙሉ ሰው እንደሆንኩኝ እኔ ነኝ የማውቀው እና ያኔ በወቅቱ ልጅነት ስለነበረ በደንብ ያመሰገንኳችሁ አይመስለኝም። አሁን ግን ዛሬ ነገ እመጣለሁ እያልኩኝ ዛሬ መጣሁ። በዛውም ቼክአፕ ልታይ በዛው መጣሁ አለችኝና እያደረግን ያለው ነገር ለካ በጣም ጥሩ ነገር ነው ማለት ነው። ኦፍኮርስ ጥሩ ነገር ነው፣ ግን የበለጠ እንድናደርገው ውስጤን ቀረ። በጣም ደስ አለኝ። የምትሰራውን ፕሮግራም ትልቅነቱን አሳየችኝ። ስለዚህ እንደምታውቁት የጥርስ ህመም ከኮንፊደንስን ባሻገር ህመሙ ከባድ ነው፣ በጣም ከባድ ነው። አንዳንዴ የሆነ ሰው አያለቅስ የምትሉት ሰው በጣም ይሄ ሰው አያለቅስ የምትሉት ሰው ጠዋት ላይ ሌሊት ጥርሱን ሲያመው አድሮ የኛ ክሊኒክ እስከሚከፈት በቃ እያለቀስ እናገኘዋለን። በጣም ይገርመናል። ያው መፍትሄ እንሰጠዋለን ገብተን፣ ግን ያ ሰው ከፍሎ መታከም ካልቻለ በጣም ያው ህመሙ ይቀጥላል ማለት ነው እና ከዚህ አንጻር ያንን እናደርጋለን። እንግዲህ በእነዚህ 13 ዓመታት ውስጥ ሌላው ደግሞ ምንድነው በየትምህርት ቤቶቹ እየሄድን የጥርስና የአፍ ውስጥን ግንዛቤ ልጆች እንዴት ጥርሳቸውን ማጽዳት እንዳለባቸው፣ እንዴት በንጽህና መያዝ እንዳለባቸው፣ እንዳይጎዳ እንዴት ቅድመ ጥንቃቄ ማድረግ እንዳለባቸው በ13 ዓመታት ውስጥ ብዙ ትምህርት ቤቶች ላይ ግንዛቤዎችን አስጨብጠናል። እንግዲህ ዶክተር ፌበን ጥርስ ህክምና ያው እንዳያችሁት የምንገኘው እዚህ ቦሌ መድኃኒዓለም ሞል 4ኛ ፎቅ ላይ ነው። በእርግጥ ሴንተር ነው ቦታው፣ ግን የኛ ደንበኞች ከሀገር ውስጥም እንዲሁም በአራቱም ክልል ማዕዘናቶች ነው የሚገኙት እና ይህንን ምክንያት በማድረግ በቀጣይ ከዚህ ብራንቻችንን ለመክፈት አስበናል። እንግዲህ ዶክተር ፌበን ጥርስ ህክምና ክሊኒክ ራሱን እያሳደገ ነው የመጣው። የጥርስ ህክምና ቴክኖሎጂ የደረሰበትን ደረጃ እየተከተለ እጅግ በጣም ጥሩ ዘመናዊ የሆነ የውበትንም ስራ ህክምናውንም ሁሉንም ራሱን እያሳደገ እዚህ አድርሷል፣ ይቀጥላል። አሁን ደግሞ እንግዲህ ዋናውና ትልቁ ነገር ዛሬ እዚህ የተገናኘንበት ምክንያት በሶሻል ሚዲያ ላይ የበለጠ ለመምጣት ስራዎቻችንን ለማስተዋወቅ ከጊዜው ጋር አብረን ህዝቡ ላይ ለመድረስ ነውና ለዚህ ደግሞ እንግዲህ የእኛን ድርጅት ትወክላለች፣ በደንብ አርጋ ታስተዋውቅልናለች ብለን ያሰብነው ወይንም ደግሞ ሁላችንም የማርኬቲንግ ቲሙ የዶክተር ፌበን ጥርስ ህክምና የማርኬቲንግ ቲም የተስማማበት እጅግ በጣም የምንወዳት የምናከብራት በወጣትነቷ በጣም ኢንዲፔንደንት የሆነች ብዙ ነገሮችን በራሷ መንገድ የምታልፍ ጎበዝ በጣም ጀግና ሴት ናት ብለን ያመንነውን ዳኒ ገብሩን አምባሳደር አድርገን ለመሾም በዛሬው ዕለት ተገናኝተናል ማለት ነው። ስለዚህ አብራችሁን ቆዩ። እናከብራችሁ። ቴንክ ዩ
እሺ እባካችሁ ለዶክተር ፌበን ልዩ የጥርስ ሕክምና ክሊኒክ መስራችና ባለቤት ዶክተር ፌበን የሰጣችሁት ክብር አልበቃኝም። መግቢያ አልከፈላችሁም እርግጠኛ ነኝ። እንደዚሁም ደግሞ ቅድም ስታወራ ከነበረው በርካታ ችግሮችን የፈታ ላለፉት 13 ዓመት በዚህ ህንፃ ላይ ደግሞ በዚህ መድኃኔዓለም ህንፃ ለ12 ዓመት አገልግሎትን እየሰጠ የቆየ ትልቅ ተቋም ነው። ጽናት ያለው ብዙዎች ደግሞ በአገልግሎቱ የተደሰቱበት የረኩበት ነው። ወደ ዋናው ተጠባቂያችን ጉዳይ ከመሄዳችን በፊት ግን የእሷ ደጋፊዎች፣ አክባሪዎች በማዕከላችን አሉ። በተለይ በርካታ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እዚህ ከማዕከላችን ተገኝተዋል። ለእነሱም ክብር ስጡልን። ይህ ፕሮግራም በአሁኑ ሰዓት በጃኒ ገብሩ የቲክቶክ ቻናል ላይ በቀጥታ ላይቭ ስትሪም ይገኛል። ሁላችሁም እዚህ ያላችሁ ይህንን ክብር፣ ይህንን ሽልማት፣ ይህንን እውቅና ሁሉም ሰው ማወቅ የእሷ በጎ ናፋቂዎች ሁሉ ይደርሳቸው ዘንድ ገብታችሁ ታብታብ ኮፒ ሊንክ ሼር ያደረጋችሁ አጋሩላት። ትልቅነት ነው። አንድ ወጣት በዚህ ልክ ራሱ ላይ ሰርቶ ለዚህ ትልቅ ዓላማ ሲበቃ ሌሎቻችሁ ሌሎም ላይ እንደዚህ አይነት መነሳሳት ኢንስፒሬሽን ኢነርጂ ነው የሚሰጠውና ትልቅ ነገር ነው። ስለዚህ ሁላችሁም ይህንን ትልቅ ኢንፍሉዌንሰሮች ታገኛላችሁ። ወጣቷን ገብታችሁ በመደገፍ በማበረታታት እና ክሊኒክ በጃኒ ገብሩ የቲክቶክ ቻናል ላይ አብሮ ገስት ሆኖ ቁጭ ብሏል። እሱን ፎሎ እያደረጋችሁ ስለዚህ ተቋም እስካሁን ካወራ ነው ዛሬ ስለተገናኘንበት ዓላማ በሚገባ የገለጹ ሰዎችን መርጠን 5 ኮመንታችሁን አይተን እድሉን የሚሰጥ ይሆናል ማለት ነው። ፕሮግራማችን ይቀጥላል። ከማዕከላችን የቲክቶክ ክሬቲቭ አዋርድ የመጀመሪያው ዙር የ2016 የድምፅ አሸናፊ የሆነው ድምፃዊ ኤቢዲ እዚህ ከማዕከላችን ይገኛል። በበርካታ የቴሌቪዥን ፕሮግራሞች ላይ እንዲሁም ደግሞ ትልቅ ስራዎችን ሰርቶ ጨርሶ በዩቲዩብ ላይ በቲቪም ላይ ለቋል። ይህ ወጣት የዛሬውን ትልቅ ቀን እኛስ ጓደኞች አይደለንም ወይ? አብረን ማክበር አለብን። ያለምንም ጥቅማ ጥቅምና ክፍያ እንዲህ አይነት ሴቶች በርትተው በዚህ ልክ ሲሾሙ ማገዝ ይጠበቅብናል በሚል ኤቢዲ እዚህ ከማዕከላችን ይገኛል። ትልቅ ክብር ስጡልኝ። ወደ መድረክ ጋብዙና አንድ እሱን አድምጠን ወደ ተከታዩ መርሃ ግብር እናቀናለን።